ለምን የጠራሽኝ ታዲያ? ከተኛ ማለት ምን ማለት ያስፈልገዋል? ለምን የጠራሽኝ? እሺ ይቅርታ፣ ለትንሽ ጊዜ ከዚህ ሀገር ልወጣ ነው እና ብቻ አንተ ጋር እንዲሆን ነበር የፈለግኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩ ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለግኩት። መሄድ ስላለብኝ እና እዛ ቦታ መገኘት የግድ ስለሆነ መሄድ ነው እና ሀገር ልወጣ ነው። ግን ገና ከሆኑ እየናፈቀኝ ነው እየሰሰም እና አንተ ጋር እንዲሆን ነበር የጠራሁት። አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማውቀው ታሪክ የለም። ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም። በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ኔጌቲቭ ነገር ነው የሚያስበው። ስለዚህ ይህንን ነገር ደግሞ አንተ ኔጌቲቭ አሰብክ ብዬ አሁን እያልክ ያለው ክፋት አስበሽ ነው ወይ ደግሞ የሆነ የቀመማችሁልኝ ነገር አለ? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዚያውም ደግሞ ሼር፣ ላይክ፣ ሰብስክራይብ ለምታደርጉ ክበሩልኝ እያልኩ ወደ መጣሁበት ቪዲዮ ይሄዳለሁ። በሁለት ቪዲዮ ነው የመጣሁት። አንደኛ በአብርሃም እህትና በአብርሃም ጓደኛ መካከል ያለው እብደት፣ ሁለተኛ ደግሞ ሩታ ዛሬ ልጄን ውሰድ እኔ ሌላ ሀገር ሄዳለሁ አለች። በሁለቱ ላይ ነው አንዳንድ ነገር ለመናገር የተሰማኝን የመጣሁት። ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ። ውድ ቤተሰቦቼ እና ተመልካቾቼ፣ ሩታ ምን እየሆነች ነው ያለችው? በዚህና ልክስ በዚህና ልክ ዝቅ ብላ እሱን ልጇን አምጣ እንደዛ ብዙ አይታ በልጄ ቀልድ የለም ስትል የነበረ ዛሬ ልጄን ውሰድ ማለት ምን ማለት ነው? እውነት ከልቧ ነው? ልጄን ትቼ ሌላ አገር ሄዳለሁ ማለት እውነት ነው? የማይመስል ነገር ባይወራ ጥሩ ነው። እንዴትስ ያ ሁሉ ነገር ስትናገር የነበረ ዛሬ ልጅን ውሰድ ብላ የመጣችበት ምክንያት፣ ሁለተኛ በጓደኞቹና በእህቶቹ ብዙ ነገር እያለች ግራ የተጋባይ ሴት ሆናብኛለች። እቺ ልጅ ወደ ራሷ ተመልሳ ህይወቷን ብትመራ ጥሩ ነው። ራሷን ብትሆን ጥሩ ነው። ራሷን በቃ የቅርብ ዘመድ ወይ ደግሞ ትልቅ ሰው መጥቶ እቺ ልጅ ወደ ራሷ እንድትመለስ ቢያረጋት ጥሩ ነው ብዬ አስባለሁ። የምትናገረው የምታወራውም እያወቀች አይመስለኝም። ምክንያቱም ልጅን ትቶ እያለቀሰች ነው። ልጅን ትቼ ልሄድ ነው ያለችው። ለዚህ ሁሉ ተጠያቂ ማንን ልታረግ ነው? ነጌድ አብርሃም ደግሞ ምን እንደቀመራችሁልኝ አላውቅም አለ። ኧረ እሱ ቆቅ ሆኗል። ኧረ እሱ ገራሚ ልጅ ሆኗል። እመቤቴን ወንድ ልጅ እኮ አይቁረጥ፣ ወንድ ልጅ አይቁረጥ። እንደዛም ተጃጅሎ ተንበርክኮ እንዳለመናት ዛሬ የማውቀው አብርሃም ሆነባት፣ የማታውቀው አብርሃም ሆነባት። ሲያወራት ራሱ እንዴት ሆኖ እንደሚያወራት ያማሩታ። ይሄ ሁሉ በገዛ እጅሽ ያመጣሽው ነው። ቻዩ የማይቻል ነገር የለም። ሁሉንም ችለሽ ነው መኖር ያለብሽ ከዚህ በኋላ እና ስለዚህ ሌላ ሀገር ሄዳለሁ የምትይው ነገር ጥሩ መስሎ አይታየኝም። አርፈሽ የልጅሽን አባት እየሰማሽ ልጅሽን እየተንከባከብሽ ብትኖሪ ህይወት ይቀጥላል። አንተ ብቻ አይደለም ወንድ ብዙ ነገር ስትይው ነበር። ስለዚህ ህይወት ቀጣይ እንዳለ ማወቅ አለብሽ። እድሜ ልክ ሰው በአንድ ወንድ እያለ መኖር የለበትም። እግዚአብሔር ቢፈቅድ አብራችሁ ናችሁ ልጃችሁ የምታሳድጉ። ግን ደግሞ እናንተ እንደዚህ አይነት ሰዎች አይደላችሁም። ምክንያቱም
እልህ፣ ብሶት፣ ቁጣ ይኸው ይሄን ወለደ። እችን የመሰለ ለጠቀችሽ። ከዚህ በኋላ ትናንትና እሷንም ጠርተሽ ስንት ነገር ስትይ ነበር። ዛሬ ደግሞ እሱን ጠርተሽ ብዙ ነገር ስትይ ነበር። አንደኛ ደረጃ የምሬን ነው ምልሽ፣ የምወድሽን ሰው ሁሉ ግራ እያጋባሽ ነው ያለሽው። ትክክል አልሰራሽም። ሲቀጥል ጥፋት ካለብሽ እህትና ወንድም ሆናችሁ መቀጠል ትችላላችሁ። ቡዜንም በሱ ዙሪያ ያሉትን ይቅርታ ጠይቀሽ ወደ ራስሽ ተመልሰሽ እሱንም እንደ ማንኛውም ሰው መጥቶ ልጁን እንዳይት አንቺ ጋር ሰላም እንዲሆን ብትፈጥሪ የተቀደሰ ሀሳብ ነው ላለሁ። ይሄ የኔ ሀሳብ ነው፣ የአንድ ዩቱበር ሀሳብ ነው። ምክንያቱም አብሮሽ ሆኖ ሲያጨበጭቡ የነበረ እየጠቀሙሽ አይደለም። ድሮም እንዲህ ብቻሽን ብትገፈጭ ኖሮ ትዳርሽን እንትን ባልሽ ኖሮ ባዳንሽ ኖሮ በዚህ ናል እብደት ይገባል ብዬ አላስብም። በጣም በጣም የማላቃት ሩታ ሆነሽብኛል። ትላንትና ሄርሜላን ጠርተሽ ያ ሁሉ ነገር ስትያት ሄርሜላ ይመለከታትም ሲጀምር ማለት ነው። በአጭር ጊዜ ውስጥ የራሴ ያደርገዋለሁ፣ በአጭር ጊዜ ውስጥ ይመጣል የምትይው ነገር ነው እኔ ግራ የምገባኝ። አንቺ እንደ ፍቅር እንጂ ይህል ቤት አይሰራም። በፍቅር ብትገዢው ዛሬ እሱ ሄዶ ከሌላ ሴት ጋር ቀለበት ባደረገ፣ ይቅርታ ከሌላ ሴት ጋር ቀለበት ካደረገ በኋላ በዚህ ናል መንጨርጨር፣ በዚህ ናል ሌላ ነገር ማለት። ልጅቷንም ጠርተሽ እኔ ልናገር ደግሞ አንድ ሰውን አቁመሽ የምትሄጂው ንቀትሽ አውዙ ብላህ ብሏል ሙስሊሞች። እና በጣም ይደብራል። መጀመሪያ ደረጃ ለሰው ልጅ ሪስፔክት ይኖርሽ። እሷ አክብራሽ መታሻለች። አክብራሽ እንዳወራችሽ አክብረሻት ቻው ብለሽ ብትሄጂ ጥሩ ነበር። ግን እሷ ቆመ እያወራችሽ ጥለሻት ሄድሽ። የፈለግሽውን አውርተሽ ይሄ ራሱ ለሰው ልጅ ክብር እንዳሌለሽ ነው የምታየው። ሲቀጥል ደግሞ አብርሃምን ወደ ራስሽ መመለስ ምቺው ቀለበት ሳረግ ያኔ በየቤቱ መጥቶ ስንበረከክ ያኔ ብዙ ነገር ስታረጉ ነበር። አሁንም አምልጦሻል። ሲቀጥል ደግሞ የአብርሃም ወንድም ማለት ነው ሄርሜላ አትመቸኝም። አብርሃም የምትመቸኛለች ካለ አንተ ምን አገባክ? ሲጀምር አንተ አይመለከትም። አብርሃም ወዶ ያገባው ወደ መቀበል ካልፈለክ ደግሞ እሱ የፈለገው መርጦ መኖር መፍት አለው። አንተ ስለፈቀርክ ስላልፈቀርክ እሱ ቀለበት አላደረገም። በራሱ ነው የሚመራ፣ ህፃን ልጅ አይደለም። እና ስለዚህ አንተን ወጥተህ ብዙ ነገር ባትናገር ነገ ለምትቀየጡት ነገር ማለት ነውና፣ ስለዚህ ሩታ ቡዜ ላይ እየዛተች ነው። ማረገውን አውቃለሁ እያለች ነው፣ እየተባለ ነው። የምታረገውን ደግሞ እናለን ብለናል እኛ። ከምንም በላይ ደግሞ የገረመኝ ልጅን ውሰድ ማለቷ በጣም አስገርሞኛል። በጣም ነው የሚያስገርመው። አስገርሞኛልም አስደንቆኛል። ምክንያቱም በልጇ ቀልድ እንዳሌለ ፎቶ ራሱ ሰቅላለሁ ባለችው ሄርሜላ እንዲያርግ በዚህ አውጥቼ በዚህ አስገብቻ ስትል ነበር። በሄርሜላ ላይ ራሱ ስንዝት ነበር። ዛሬ ታዲያ አብርሃምን ውሰድ ስትለው አብርሃም ወስዶ ሄርሜላ ጋር እንደሚያደርስ ታውቃለች እኮ። ታዲያ ምን ቀመርሽልኝ ብሎሻል። እሱም ቆቆኖብሻልና። ስለዚህ ውድ ቤተሰቦቼ ምን ትላላችሁ እስቲ እናንተ? ኮመንት አስተያየታችሁ ያስፈልገኛል። እውነቴን ነው የምላችሁ። እኔ ሩታ ወዴት እየሄደች እንደሆነ አላውቅም። እብደት ላይ ነው ያለችው መሰለኝ። እኔ ቤተሰብ ትልቅ ሰው መጥቷት ወደ ራሷ እንድትመለሱ ወደ ሆነ አገር ወስዷት ትንሽ ራሷን እንድታዳምጥ ብትሆን ጥሩ ነው። ምክንያቱም ደስታም እየተንከራተተ ነው። ወይ ወደ ደስታ እንድትሄድ ወይ ደግሞ ቆም ብላ ራሷን አዳምጣ የተሻለ ሰው ፍለጋ ላይ ብትቆም ይሻላል እንጂ
በየቀኑ ሌላ ሌላ ነገር እያሰበች እየመጣች እኛንም ግራ ባታጋባን እላለሁ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። የነሱ መጨረሻ ነው የናፈቀኝ። ብቻ እግዚአብሔር መጨረሻቸው ጥሩ ነገር አድርጎ ይሄ ልጅ ውሰድ ልጅ መልስ የሚሉትን ነገር ልጃቸው አድጎላቸው ልጁ ደግሞ ነገ ምን እንደምል ማየት ነው የናፈቀኝ። ስቀጥል እናት አባት እህቶች እያሉ እንዴት ነው ለእኔ መስጠት ያሰብሹስ የተመኘሹስ ብሎ ጠይቋታል። እውነት ነው አስፈርቶታል። አብርሽ ምን እንደተከመረለት